ብሩክና ቅድስት ተለያዩ። እጅግ በጣም ያሳዝናል። ብሩክ ቅድስትን በሚያሳዝን ሁኔታ ልቧን ሰበረው። ቅድስትን እንግዲህ መድብል እኔ እወስድሻለሁ፣ ከምትፈልጊበት ቦታ አደርስሻለሁ፣ ዝም ብዬ አልተውሽም በማለትም ቅድስትን ጓዟን ይዞ ቤተሰቦቿ ጋር ክፍለ ሀገር አደረሳት። መድብል በወንድሙ ንግግር የመጨረሻም አዘነ። ቅድስት ምሳሌን ልሄድ ነው ወይ ስትልም መሀሌት እንግዲህ ምን አገባሽ ስለሷ እኔና አባቷ አለንላት በማለትም አስወጥታ አባረረቻት። ብሩክ እንግዲህ የቅድስትን ልብ በመስበር በጣም በሚያስጠላ አስቀያሚ ንግግሩ ይችኩ አንሶላ የተካፈፍኩላት ሚስቴ ናት፣ እንደ ሰራተኛ ሆነሽ በስነ ስርዓት ልታስተናግጃት ባትቼ እንኳ እንደዚህ ልትገሊያት አይገባም በማለትም ለመሀሌት ከጎኗ ሆኖ ያገዘም የሚያስመስል ንግግር ስለተናገራት የመጨረሻ ልቧ ተሰበረ። ቅድስት በዚህን ሰዓት መድብል እውነትህን ነው ወይ እየተናገርክ ያለው? ከልብ ነው? ትክክለኛ አእምሮ ነው ያለህ ሲለውም አዎ ትክክለኛ አእምሮ ነው። ጤነኛ ነህ ሲለውም እንዳውም እንደ ዛሬ ጤነኛ ሆኜ አላቅም፣ ቅድስት በጣም ባለጌ ሴት ነሽ በማለትም ቅድስትን እንግዲህ በሚያሳዝን ሁኔታ ተናገራት። ሰላም ውድና የተከበራችሁ የምኞት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ በሚያሳዝን ሁኔታ በጉጉት ስንጠብቀው የነበረው ተወዳጁ ድራማ ምሳሌ ቀጣይ ፓርቲ ዘመተናል። ቅድስትዬ የመጨረሻ ተስፋ ቆርጣ ወደ ቤተሰቦቿ ተነጓዟ ጠቅልል ብላ ሄደች። ይህን ያደረገችው መሀሌት ቅድስትን እንግዲህ ትዕግስቷን በመፈታተን አንቺ ሰራተኛ ገረድ ከብሩክ አርግዣለሁ እያለችም ስትላት፣ በዚህን ሰዓት የቅድስትን ልብ የሚሰብር ንግግር ስለተናገረቻት ቅድስትም ስለተናደደ ትዕግስቷን መቆጣጠር ስለቃታት ጉሮሯን ሴጥ አድርጋ ከክችን ሳሎን አምጥታ በጀርባዋ አፈረጠቻት። በዚህን ጊዜ ብሩክ በጣም በመናደድ በእርግጥ ከውጭ መጥቶ ማንም የለም እንደ ምሳሌ እያለ ሲጠራ እንዲሁም ክላሶቹን ከፍቶ በማየትም ላይ ሳለ ነገር ግን የመጨረሻ ማንም ስለሌለ ተመስገን በማለትም ቁጭ ሊል ባለበት ሰዓት ቅድስት መሀሌትን ይዛ መታ አፊቱ ፈረጥ ስታደርግለት የመጨረሻ መድብልም እንዲሁም ደግሞ ብሩክ ታናደዱ። መድብል ቅድስት ምን ሆነሽ ነው? ምነካሽ? እንደዚህ ለምን አደረግሽ? ሲልም እኔ ፈልገው አይደለም፣ እኔ አስቤበት አይደለም፣ እራሷ ናት ስትልም እንግዲህ በዚህን ሰዓት ቅድስት በጣም የመጨረሻ ባለየ ሴት ነሽ፣ ልታከብሪያት ባትቼ እንኳ እንዴት እንደዚህ ልታደርጊያት ትችያለሽ? በማለትም ቅድስትን ተናገረ። እኔ ጋሽ አስቤው አይደለም ብትልም መጥፎ ነገር ሲናገራት መድብል ምን እያልክ ነው? ብሩክ ተረጋጋ እንጂ ምሳሌ ቅድስትን ነው እንደዚህ እየተናገርካት ያለው አለው። አው ምንም ቢሆን አንሶላ የተጋፈፍኩላት የሰማንያ ሚስት የነበረች፣ እንደዚህማ ልታረጋት አይገባም። አክብራ ስሪልኝ የምትላትን ነገር መስራት ቢያቅታት በፍጹም እንደዚህ ልታረጋትም አይገባም፣ ከፍ ዝቅ ልታደርጋት ሲልም እያሰብክ ነው የምትናገረው? ጤነኛ ነህ አለው መድብል። አው ጤነኛ ነኝ፣ እንዳውም እንደ ዛሬ ጤነኛ ሁኝ አላቅም፣ እንዴት እንደዚህ ታረጊያለሽ? በማለትም ቅድስትን መጥፎ ነገር ተናገራት። ማህሌት እንግዲህ እንችን ቢፈልግሽ ኑሮ ከአንቺ ጋር አብሮ የተኛና ያድር ነበረ። እኔን ግን ይህን ያክል ጊዜ አብራችሁ ስትኖሩ አንድ ቀንም አብሮች ተኝቶም ቼክ አርጎሽም አያውቅም። እኔን ግን የመጨረሻ አሁን በቅርብ ተመልሼ ስመጣ ከኔ ጋር ተኛ። አሁን እርጉዝ ነኝ፣ ቆንጅዬ ልጅ እወልድለታለሁ ስትልም አንቺ መቼም አትወልጅም፣ ውጦ ቁጭ ነሽ፣ ከወለድሽም ደግሞ ከሌላ ወንድ አባቱን ፈልጊና አንጭ ስትላትም እኔ ከባሌና ከባሌ ብቻ ነው ያረገዝኩት አለቻት።
ተባልሽ ከብሩክ እንደዚህ አብራችሁ ብትተኙም ምንም ነገር እንዳልተፈጠረ እርግጠኛ ነኝ። እኔን ለማናደድ ሆን ብለሽ የምታደርገው ነገር ከሆነ በፍጹም እኔ ተዚህ ንቅንቅ አልልም አለቻት። እንግዳውስ እመኚ በቅርቡ የልጅ እናት ሆናለሁ ስትልም እንግዲህ ቅድስት የመጨረሻ ንደቷ ከአቅሟ በላይ ስለሆነ አምጥታ ፈረጠችለት። በዚህን ሰዓት እሄዳለሁ በቃ መድብል እኔ እሄዳለሁ ስትልም ተረጋጊ ቅድስት እኔ ሸኝሻለሁ፣ በጣም አዝናለሁ፣ እሱ እንደፈለገ ይሁንበት፣ ከቤቱ ወጥተን እንሄድለታለን በማለትም ምሳሌ ስትልም ምሳሌ እኔና እናቷና አባቷ እያለንላት ምንም አንሆንም፣ የቀረሽን ኮተት እኔ ያውቃለሁ እወረውርልሻለሁ በማለትም መሀሌት እንግዲህ ደስተኛ ሆና ከዛ ከቤት ቅድስትን አባረረቻት። መድብል ቅድስትን እስከሚችለው ቦታ ድረስ የመኪና መስመር እስከሚገባበት ድረስ ሸኝቶ ከዛ በኋላ የተረፈውን ጓዟን ቤተሰቦቿ በአህያ ጭነው ወሰዷት። ቅድስት የመጨረሻ አእምሮዋ ልቧ ተነካ። በእርግጥ አንቺን ቢፈልግሽ እስከ ዛሬ አብሮ ይተኛ ነበር ስትላትም እውነቷንስ ቢሆን በክብር ምናምን ብሎ እያታለለኝ እንደሆነስ በማለት በጥርጣሬ ውስጥ ስለነበረች ሰይጣን በአእምሯ ውስጥም እንዲገባ አድርጋ ቅድስትን አሳሳተቻት። ሌላው እንግዲህ አሁን ላይ እጅግ ከምንም በላይ እየተናደደች ያለችው ቅድስት ብሩክ እንደዚህ በማድረጉ ያልጠበቀችውን ንግግር ስለተናገራትም የመጨረሻ ልቧ አዝኖና ተሰብሮ ከዛ ከቤት ወጥታም ሄደች። ሌላው እንግዲህ ሞገስ በተላከለት በር ተቆርቁሮ የተላቀለት ከበር ስር ዶክሜንት እጥፍ ስትራመዱ እኔ ደግሞ እናንተ አንድ እርምጃ ስትራመዱ እኔ እጥፍ እየተራመድኩኝ አላማችሁ እንደማይሳካላችሁ የመጨረሻ ንግግሬን እነግራችኋለሁ ያለ ንባብ ያለ ፊርማ የሚል ለነ ሞገስ ተላከላቸው። በዚህን ሰዓት መድብል የት እንደሆኑ ለምንድን ነው ስልክ የማያነሱልኝ እያለ ቅድስት ጋር መጥቶ ቁርስ ላቅርብለት ስትለው እሺ ምን የደበረ ትመስላለ ቡና ላፍላለ ስትለውም አይ አልፈልግም ይቅርብኝ በማለትም ቡናውን ተዩ በማለትም ቡናውን እንግዲህ ቁርሱን አምጪልኝ ሲላትም ቅድስት ወደፊት ሩጣ ቁርስ ልታመጣ ስትሄድ መድብል ጓደኛ ምን ሆኖ ነው ያ አረመኔ ገብቶ የሆነ ነገር አድርጓቸው ነው በማለትም እየሮጠ ከነ ሉላ ጋር ቢሄድም ግን ደግሞ የሚያሳዝነው ነገር አሁን ላይ ሉላ እየተጨነቀች ያለችበት ነገር የጠበቃውና የዝና ተያያዥነት ነው። ሞገስ በሩን ሲቆረቁር በድንጋጤ ሉላ ውሪ ማለት ብቻ ነበር የቀራትና ምን ሆነህ ነው? ተረጋጊ ሉላ፣ የመጣውን ነገር እጋፈጣለሁ ሲላትም መድብል እንደሱ ሞገስ እንደሱ አይሆንም ሞገስ እባክን ስትለው ከዚህ በኋላ አንቺ ተረጋጊ፣ ከየትም ከዚች ሸሽቼ አልወጣም፣ ቤቴን እኖርበታለሁ በማለትም ሞገስ እኔ ነኝ ሲልም መድብል ነው ብዬሽለ መድብል ነው በማለትም በሩን ከከፈቱ በኋላ ምን ሆናችሁ ነው እንደዚህ የሆነው? ስልክ ስደውል ማታነሱት አለ መድብል። መድብል እባክህ ስልክ ያላነሳ ነው እንደዚህ ለጊዜው ደህና ነን፣ ምን ተፈጥሮ ነው ሲልም የተፈጠረውን ነገር በሙሉ ለመድብል ነገረው ሞገስ። በዚህን ሰዓት ሉላም ጠበቃው ነው የሚሆነው ስትልም እኔ አንድ ያልገባኝ ነገር ዝና ቢሆን እኮ እርግጠኛ ነኝ ዝም አይላችሁም፣ እዚህ ድረስ ከመጣ በቃ ገሏችሁ ነው የሚሆነው፣ የሆነ ነገር አድርጓችሁ ነው የሚሄደው ሲልም ሉላም እኔ የሚመስለኝ ጠበቃው ነው፣ ምክንያቱም እሱ እንደዚህ አይነት ጨዋታ አይጫወትም፣ እዚህ ድረስ እኛ ያለንበት ከመጣ ገሎን ነበር የሚሄደው፣ ስለዚህ ጠበቃው እያስፈራራኝ ነው የሚሆነው ስትል ጠበቃው ለመድብል አዎ እሱ ማስፈራራቱ ብቻ ሳይሆን የሚያሳስበን ነገር ከዝና ጋር ግንኙነት መኖሩ ዝናና ጠበቃው መታወቁ ነው በማለትም መድብል እንግዲህ ሞገስ ለመድብል ነገረው። በቃ እናንተ አታስቡ በማለትም ዶክሜንቱን ሰጥቶት ሲያነበውም እውነትም ጠበቃው ነው የሚሆነው፣ ተረጋጉ፣ የሚመጣውን አብረን እንወጣለን በማለትም መድብል ወደ ቤቱ ተመለሰ። ሌላው አሁን ላይ እቤት ትልቅ ጉብዳ የተፈጠረው
መድብል ሲመጣ እንግዲህ መድብልም መጥቶ መሀሌት ብቻዋን እየጮኸች ነበርና ከማን ጋር ነው መጮኸው ሲላትም ከማንም ጋር አለችው። እዩልሽ ሴትዮ እዚህ በስነ ስርዓት ስራሽን እንድትሰሪና ለመጣሽበት አላማ እንድትቀጥይ ነው። ካልሆነ ግን የዚህ ቤት መቆየትሽ ትልቅ ችግር ይፈጥርና ከዚህ ቤት ውልቅ ብለሽ ትሄጃለሽ። አይ ምትከውን ግን መድብል ምን አርጌ ነው ስትለውም ተናገርኩኝ። ምንም ለኔን ማታለል መሸወድም አትችም። ምክንያቱም ምን እንዳደረግሽ ራስሽ በደንብ ስለምታቂ አርፈሽ ብትቀመጭ ነው የሚሻለሽ ሲላትም እሺ በማለት ጸጥ አለችው። አሁን ላይ እጅግ ከምንም በላይ የቅድስት ልብ በመሀሌት ምላስ ስለተሰባበረ ተዛም ተመድብል ጋር መድብል አሁን ለነዝና ደዊ ምን እያደረገ ምን እያሰበ እንደሆነ እውነታውን ወቂ ሲላት ግን እኮ አልደወለልኝም መድብል አለችው። አንቺ ግን መደወል ትችላለሽ ሲላትም እሺ ብላ ስትደውል ዝና እንግዲህ በሚያሳዝን ሁኔታ የመለሰላት መልስ ይኸውልህ አቤት አለችው። አሀ አንቺ ራስሽ ደውለሽ አቤት አትበኝ አንቺ ሟይም ምን እየተካሄደ ነው አላት። እነ መድብል የክሱን ነገር የሰረዙት ይመስለኛል። ሰላምታም አያወሩም እንትወዋለን ሲሉ ሰምቻለሁ ስትልም አንቺ ሙሀይብ እየተደራደርሽብኝ ወይ ደግሞ ልሸውጂ ፈልገሽ ከሆነ እንደማይሳካልሽ እውነታውን ወቂ ጆሮሽን ብዬ ነው መዳፋሽ ሲላትም የምሬን ነው አለችው። እንግዳውስ እያታለሉሽ ነው በደንብ አጣሪ በማለት ስልኩን ዘጋባት። ዝና እንግዲህ ትህትናን አሁን እያሰቃያት ይገኛል። ምግብ ቤ ሲላትም አልበላም ራብ ይገለኝ ይሻላል ስትለውም እንግዲያውስ ያንቺ መብላት ለኔ ያስፈልገኛል በማለትም በግዴታ ምግብ እንድትበላም አደረጋት። ጉረሽ በስርዓት ብዩ እያለ አንተን የፈጠረሽ ማህፀን የተረገመች ናት ስትለውም ጀግንነትሽን እልክነትሽን ብወደውም አሁን ግን የመጣሽው በመጥፎ ንግግር ነው በማለትም እንግዲህ ሳትፈልግ ምግቡን እንድትበላም አደረገ። በዚህን ሰዓት በጣም ተናደደች፣ አለቀሰችም። ኻሊብ ሞሲሳ እንግዲህ ፖሊሱ እንዲወገድ እንዲሁም ደግሞ እነ መድብል ብሩክም መሆን ካለበት እንዲወገድ ሲነግረውም ብሩክን በአንድ ጊዜ መግደል አለው። አው ምን ነው ሲልም አይ ምንም አለ። በዚህን ሰዓት እንግዲህ ብሩክም ላይ ያላቸው አመለካከት መጥፎ ሆኗል። ቅድስት ግን ከቤት በመባረሯ ልቧ በጣም ተሰበረ። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ